ዓለም 9 ናት ትል ነበር ማይ መቼም አትሞላም አይገርም እኛም ይህችን አጭር ህይወት የምንፈልገውን አይነት ህይወት ኖረን አጣጥመናት ለማለፍ ብዙ እንጥራለን የተረዳውት ነገር ግን ሁላችንም የቤተሰብ የልፋቱ ውጤት ነን ለምንድነው አይምሮአችን የሚያስበውን ህይወት የማንኖረው ለምንድነው ማድረግ የማንፈልገውን ለሰው ስንል የምናደርገው ቀላል የሚመስሉ አብረውን የሚኖሩ ጥገኛ የሆኑ ግን ጥሩ ያልሆኑ ማንነቶች አሉ ሲግማንድ ፍሮይድ እንደሚለው እንግዲህ ሰዎች ኤርሊ ቻይልድሁድ ላይ ኤክስፒሪየንስ ላይ ከኦራል ከ0 አመት ጀምረው በተለይ እስከ ላተንሲ እስከ 14 አመት ከዛ በላይ እስከሚደርሱ ኤክስፒሪየንስ የሚያደርጉት ነገር አለ ይሄ ኤክስፒሪየንስ ነው አድገው ያንን ነገር ነው የሚያንጸባርቁት ሰዎች ካደጉ በኋላ ከየትም አያመጡትም ታለንት ሊሆን ይችላል የተለየ ተፈጥሮ ሊሆን ይችላል የተለየ አስተሳሰብ ሊሆን ይችላል ያንን ነገር የሚያመጡት በልጅነታቸው ስለዚህ ያ ነገር ደግሞ የሚሰራው በዋናነት ከቤተሰብ ነው እንግዲህ አንድ ሰው ጥሩ አመለካከት ጥሩ አገነዛዘብ ጥሩ ደረጃ እንዲደርስ የሚያደርገው 3 ኮምፖነንቶችን ይጠቅሳል የመጀመሪያው ቤተሰብ ነው ከዛ ጎረቤት ነው ስናድግ ልጆች ጓደኛ መፍራት ሌላ ሰው መተዋወቅ ይጀምራሉ በትምህርት ቤትም በጎረቤትም በተለያዩ ነገሮች ስለዚህ የነዚህ ውጤቶች ናቸው ሰዎች ትሁትና ሰው አክባሪ እንደሆንኩ ይነግሩኛል እኔ ግን ደስ አይለኝም ምክንያቱም ሰው እንዳይቀየመኝ የምኖር እስከሚመስለኝ ድረስ ለማመጣለዋ እንኳን ሰው በድዬ ገፍቻ አስቀይሜ ይቅርና ምንም ሳላጠፋ እንኳን ካንዴም 2-3 ይቅርታ ጠይቃለሁ ጥሩ ትዳር የሌለው ቤተሰብ ልጅ ያደገ ሰው ትዳርን ይፈራል ሪሌሽንሺፕን ይፈራል በራስ መተማመን አይኖረው ኮንፊደንስ አይኖረው የፈለገ ታለንት ሊኖረው ይችላል ግን ማወቅ የምትችለው እንዴት ነው ትዳር ውስጥ ስትገባ ራሷን መምራት ስትጀምር ለምሳሌ ስራ ልትቀጠር ትችላለች ልጅ ስራ ቦታዋ ላይ የመሳቀቅ የመፍራት ሰዎችን ስራዋን እየሰራች ሰዎችን እንደ ሌላ አይነት ነገር የማይት የሚጮህባት የሚናገሯት የሚቆጣት እየመሰላት ያን ነገር የመሳቀቅ ነገሮች ይኖራሉ አውትሻይን ማድረግ አይችሉም ጮክ ብለው መናገርን መከራከርን ያ የተፈጠረው ነገር ሪዝኔብል ሆኖ መናገር ያ ከታች ያደጉበት ነገር ጫና ያረግባቸዋል ትሁት የሆንኩ መስሏችሁ ነው አይደለም ኩርፊያ ከመጠን በላይ ስለምጠላና ስለምሸሽ ነው ኩርፊያ እንደፈራ ያደረገችኝ ደግሞ እናቴ ናት እንደው ምናልባት ሳት ብሎኝ ካጠፋው ወር 2 ወር ከዚያም በላይ ታኮርፈኛለች ኩርፊያ አንዱ ከማህበራዊ ህይወታችንም ከትዳር ህይወታችንም ከስራ ቦታችንም ጥሩ ያለ መስማማት አይነት ባህሪ የሚገለጽበት ነው ሰዎች ሲያኮርፉ ቶሎ የማኮርፍ ባህሪ ሲኖራቸው ለስራም ለሚሰሩት ስራም ለሚኖሩት ኑሮም ለራሳቸው የሚያመላቸው አመለካከት ብዙ ነገሮችን ያሳጣቸዋል አላፊነትን ሊያጡ ይችላሉ በሰዎች ዘንድ ያለውን ከበሬታ ሊያጡ ይችላሉ በሰዎች ጋር ያለውን አመለካከት ሊያጡ ይችላሉ እንዴ ከሷ ጋር ማውራት ታኮርፋለች እንዴ መናገር ከሷ ጋር ኑሮ መኖር አይቻልም ከሷ ጋር ማህበራዊ ህይወት መቀጠል አይቻልም ከሷ ጋር ባልደረባው ነው መስራት አይቻልም ከሱ ጋር እንደዚህ አይነት ነገሮችን ማሳለፍ አይቻልም ስለዚህ ኩርፊያ ብዙ ጊዜ ቀላል ይመስላል በተለይ በጣም ሴንሲቲቭ ነው ኢዚ ይመስላል ግን በጣም ሴንሲቲቭ ነው ስፔሻሊ ስራችን ላይ ትዳር ህይወታችን ላይ እርጋታ ያስፈልጋል ትትና ያስፈልጋልና ኩርፊያ በተለይ በትዳር ህይወት ብዙ አሁን እኔ እንደ ትዳር አማካሪነቴ በትዳር ህይወት በስራ ላይ በራስ ፐርሰናሊቲ ላይ ጫና ያመጣል ምናም አድጌ በጥሩ የትምህርት ውጤት ተመርቄ ቆንጆና የሚያስከብረኝ ስራ ያዝኩ አደኩ ማለት አይደል ይህ ሁሉ እንዳለ ሆኖ አንድ የጎደለ ነገር እንዳለ ግን ይሰማኝ ነበር ምን ሆኜ ነው የቤተሰብ ችግር ነው አስተዳደግም እንደዚህ ነበር አስተዳደግም ተግዳሮት ነበሩ አሁን ማድጌ እንደዚህ አይነት ነገሮች ላይ የሞነውኩ በቃኒ ከህፃንነት እኮ ነው እንደዚህ አይነት እኮ ልፊ ያለኝ ተሰቃያለኝ ያልሆነ ነገር ውስጥ እንድገባ ያደረገኝ ብለው ብዙ ጊዜ ሰልፍ ፕሌም ይመጣል አንድ ሰው በስነ ልቦና ሰልፍ ፕሌም ወይም ራሱን መውቀስ ከጀመረ
ያሉት ጥሩ ነገሮች ቢኖሩ ያ ነገር ይጠፋበታል። እኔ ልደግ እንጂ ውስጤ ግን ያ የልጅነቴ ፍርሃት ላይ ነው። አንድ ቀን አለቃዬ ጎበዝ ፈጣንና የሥራ ሐሳብ ፈጣሪ እንደሆንኩኝ ሲነግረኝ እየተሽቆጠቆጥኩ እንደማይገባኝ መለስኩለት። ሳሳዝን ግን እኮ ይገባኛል ለዚህ አይደል እንዴ መለፋው። አንድ ሰው ትራማ ካለበት ክሮኒክ ስትረስ ያመጣል። ክሮኒክ ስትረሶች ደግሞ ምልክቶች አሉ። አንድ ሰው ክሮኒክ ስትረስ ሲኖርበት ራስ ምታት አለው፣ አይሶሜኒያ ዲስኦርደር በጣም ከፍተኛ የሆነ እንቅልፍ ማጣት አለው፣ የምግብ ፍላጎቱ ይቀንሳል። በተለይ ስፔሻሊ ሴት ልጅ ከሆነች ፊቷ ላይ የመጠባበስ ማዲያት የመውጣት ነገሮች ይኖራሉ። የምግብ ፍላጎቷ ይቀንሳል፣ ደስታዋን ያሳጣታል ማለት ነው። ስለዚህ እነዚህ ነገሮች ችግሮች ናቸው። ይህን ችግሮች ግን እንዳትናገረው ከታች ያለባት ትራማ አፍኖ ይዛታል ማለት ነው። ስለዚህ እነዚህ ነገሮች ሲያሳዩ ነው አንድ ሰው ትራማውን በደንብ ሊያቀው የሚችለው ማለት ነው። ከሚኖርበት ከሚሰራበት ካለው ሶሻል ሪሌሽንሺፕ ላይ ዲፈረንስ ይፈጥራል። ለምሳሌ ሰዎች የተሰበሰቡበት ቦታ ላይገባ ይችላል፣ ላትገባ ትችላለች፣ ሶሻብል ላትሆን ትችላለች፣ ራሷን ልታገል ትችላለች፣ ለራሷ ያላት አመለካከት በጣም ዝቅተኛ ሊሆን ይችላል። ስለዚህ እንደዚህ አይነት ምልክቶችን ይቺ ሴት ትራማ ውስጥ ናት። እናላችሁ የመጽሐፍ ቀንደኛ አንባቢ ሆንኩላችሁና እንደ መጽሐፍ እጄ ላይ ገባ ምን ሆኛለሁ ይላል። የኔ ህይወት በትንሽም ቢሆን ዳስሶታል። እናም ከመጽሐፉ እንደተረዳሁት አንዳንድ ሰዎች ኩርፊያን እንደ ጀብድ አይተውት እከሌን እኮ ዝግት አደረኩት አሁን ልክ ይገባል ሲሉ ሰማለሁ። ማክሮፍ ለነሱ ምላሽ ነው። እንግዲህ አሁን ትልቁ ልዩነት ይሄ ነው። አንዳንድ ጊዜ ችግሮች ሲፈጠሩብን ያንን ችግር ሰዎች እንዲፈቱልን የመልመድ ባህሪ አለ ወይ ሰዎችን ከሰዎች ምን ጠብቀው ምላሽ አለ። በስነ ልቦናው ግን ራስን የደረሰብን ነገር ልዩነቱን አውቀናል፣ ትራማውን አውቀናል፣ ችግሩን አውቀናል። ስለዚህ ይሄ ችግር እየቀጠለ ካለ ወይ ትዳሬ ላይ ወይ ስራ ላይ ወይ ማህበራዊ ህይወቴ ላይ ወይ ሌሎች የማገኛቸው በህይወት ጉዞሽ የምታገኛቸው ጋር ተጽዕኖ ሊያመጣብኝ ይችላል ማለት ነው። አሁንስ ምን ላይ ነሽ አትሉኝም? አሁን ትንሽም ብትሆን የራሷን ዓለም የመሰረተችና ጠንካራ ሰራተኛ እኔን ለመፍጠር አመታት ፈጅቶብኛል። እኔ እንዲህ አልኩ እንጂ ይሄ ችግር ስንቶቻችን ቤት አለ? መልሱን ለናንተ ልተው። ስለዚህ የመጀመሪያው ማለት ነው በራስ የመወሰን ማለት ይሄ ችግሩን አምኖ መቀበል። ታውቂዋለሽ አሁን ብዙ ሰው ትራማ ሊኖረው ይችላል፣ ችግር ሊኖረው ይችላል። ያ ችግሩ ግን አክሴፕት ማናረግበት ነገሮች አሉ። የሆነ ምናከክስበት ነገር አለ። አይ ቢሆንም ችግር የለውም ይሄኛው በዚህ ጥሩነት አለኝ፣ በዚህ የተሻለ አስተሳሰብ አለኝ ብለን እናስባለን። የመጀመሪያው ችግሩ እንዳለብን መቀበል ነው። የሰው ልጅ የቤተሰቡ የማህበረሰቡ በስተመጨረሻም የራሱ የልፋት ውጤት ነው ብያምናለሁ። እናም አልረፈደም። ቤተሰብ የሳተውን እኛ እናርም። በትዳር ውስጥ ያለፍንነን የኛ እናትና አባቶች ውጤት ነንና በተለይ አሁን ጊዜ የማየው ነገር በጣም ጉርምስና እድሜ ላይ ሲደርሱ እንግዲህ ብዙ ነጋም ስለሚመጣ ልጆች ከተወሰነ እድሜ በኋላ በጣም የተለያዩ ለወላጆች በጣም አስቸጋሪ የሆኑ ነገሮች ይታያሉ። በተለይ አሜሪካን ሀገር አበሾች በዚህ ነገር ይቸገራሉ። ያው ታውቂዋለሽና በተለይ ባለትዳሮች የግላችሁን ነገር ስታወሩ ስትነጋገሩ በተቻለ መጠን ልጆች በመነጋገርበት ጊዜ ባለመግባባት በሚፈጠርበት ጊዜ ካፋችን የሚወጣውን ነገር ከታች ጀምሮ ጥንቃቄ ያደረግን አይሰሙም ብለን ዝም ብለን ማለፍ የለብንም። ምክንያቱም ልጆች መስማት የሚጀምሩት ከታች ጀምሮ ነው። ቅድም እንዳልኩሽ ከ0 አመት እስከ ላቴንሳል ኤጅ ላይ የሚደርሱት መስማት እየጀመሩ ነው። ከዛ በኋላ ነው ከ8 አመት በኋላ ሪአክት ማድረግ ይጀምራሉ። ማሚ እንደዚህ ዳድ እንደዚህ ያውን ጊዜ ልጆች ደግሞ ፊትን አይተው ነው በጣም ምን ሆነሽ ነው የሚሉ ከ2 አመት ከ3 አመት ጀምሮ ግን አንቺ ደህና ነሽ ግን አንተ ደህና ነህ ብለው ነው የሚጠይቁ። ስለዚህ ወላጆች በተለይ ባለትዳሮች ጭቅጭቅ ይኖራል፣ አለመግባባት ይኖራል፣ አለመስማማት ይኖራል፣ ብዙ ተግዳሮቶች ሊኖሩ ይችላሉ። ልጆች ከታች ሲያድጉ ይከተሉናል። ካደጉ በኋላ ግን እኛ ያደረግን ያለውን ነገር ያንጸባርቃሉ። ምን ሆኛለሁ ቀላል የሚመስሉ ግን አብረውን የሚኖሩ የስነ ልቦና ችግሮች ይዳስስና በስነ ልቦና የተደመደመ እውነት የለም ይለናል። እና ምን ሆኛለሁ መጽሐፍ ሰው ከወላጆቹ ገንዘብ ብቻ ሳይሆን
ችግርንም ባህሪንም ይወርሳል ይላል። ይህን መጽሐፍ እንድታነቡት ጋበዝኳችሁ።